ቢስሚላህ ራሕማን ራሒም። ቀጣይ ጥያቄ ጠያቂ አካል እንዲህ ይላል፣ አሰላሙ ዓለይኩም ወረሕመቱላህ ወበረካቱሁ። ወዓለይኩም ሰላም ወረሕመቱላህ ወበረካቱሁ። እህታችን ናት ጥያቄ እያቀረበች ያለችው አባት እምቢ ካለ ወልይ ሆኖ ኒካህ ማሰርን በተመለከተ፣ በመቀጠልም የቅርብ ዘመዶችም እንደዚሁ እምቢ የሚሉ ከሆነ ማን ነው ኒካህ ማሰር ያለበት? አንደኛ ኒካህ እናስርም ብለው እነሱ ያፈነገጡበት የሆነውን ምክንያት ስታወሳ እህታችን ምን ትላለች? ሀገሩ ሩቅ ነው ሰውየውን አናውቀውም ብለው ይህንን ምክንያት ነው እንደ ምክንያት የሚያቀርቡትና ሸሪዓ ፍርድ ቤት ሂዶ ኒካህ ማሰር ይቻላል አይቻልም ብላ ትላለች እህታችን። በነገራችን ላይ ወደ ሸሪዓ ፍርድ ቤት ሂዶ ኒካህ ከማሳሰር በፊት ነገሩን በአንክሮና በጥልቀት መመልከት ያስፈልጋል፣ ግድ ነው የሚሆነው። ምክንያቱም ዛሬ አንቺ ኒካህ ታስረሽ በሸሪዓ ፍርድ ቤት በምትሄጂ ጊዜ ባዕድ አካል ጋር ነው እየሄድሽ ያለሽው። በኒካህ ነው የተሳሰርሽው እንጂ በስጋ ምንም የሚያገናኝሽ ነገር የለም። ይህን ጉዳይ በጥልቀት ልታስተውይ ይገባል። የዛሬውን ደስታ ብቻ አይደለም ማስተዋልና መመልከት ያለብሽ። ዛሬ ደስ አሰኝቶሽና ደስተኛ ሆነሽ ከዚህ አካል ጋር ኒካህ ተሳስረሽ ባልና ሚስት ሆነሽ መኖርሽን ብቻ አይደለም ታርጌት ማድረግ ያለብሽ። ነገ ከነገ ወዲያ ምናልባት መፈታትና መለያየት የተሰኘ የሆነ ጉዳይ እንዳለም ደግሞ በአንክሮ መመልከት ይጠበቅብሻል። እንደ ድንገት ብትለያይ በዚህ መልኩ ኒካህ ታስሮ ማለት ነው ልዩነት ቢፈጠር ወዴት ነው የምትሄጂው? ቤተሰቦች ጋርም ተጣልተሻል። ምክንያቱም እሱን አንፈልገውም፣ አናውቀውም፣ ሩቅ ነው ሀገሩ፣ ብቻ ምክንያት አቅርበዋል እነሱ። ስለዚህ እነሱን ማሳመን ነው ቅድሚያ ያለብሽ። እንደምንም ብለሽ እነሱን ለማሳመን ጥረት ማድረግ አለብሽ። የሚያገባሽ የሆነውም አካል እንደዚሁ እነሱን ሊለማመጣቸውና ሊለምናቸው ይጠበቅበታል ማለት ነው። አሳምናችሁ መሆን መቻል አለበት። እምቢ ብለው የመጨረሻ ደረጃ ላይ ሲደርስ የመጨረሻ አማራጭ ሲሆን ወደ ሸሪዓ ፍርድ ቤት ጉዳዩ ሊሄድ የሚገባው። ሀታ በእንደዚህ አይነት መልኩ የሚፈጸም የሆነ ጋብቻ ቢቀር ነው የሚሻለው ሀቂቃ። ምክንያቱም ምንም አይነት ዋስትና ያለን ባልና ሚስት ጠይብ ቢፋቱና ቢለያዩ አደጋው ባንቺ ላይ ነው የሚመጣውና ማለት ነው። አይቻልም አይፈቀድም ማለት አይደለም፣ ይፈቀዳል። ግን አደጋ ከመጣ መለያየት ከመጣ ግን ኋላ ላይ የከፋ አደጋ ላይ የምትወርቂው አንቺ ነሽ። ከቤተሰብ አትሆኝም፣ ከባልም አትሆኝም። እሱም ፈቶሻልና ማለት ነው። ከቤተሰብ ጋርም ተገጫጭተሻል፣ ሌላ ችግር ይፈጠራል። ስለዚህ ሴት እንደመሆንሽ መጠን ደግሞ ምናልባት ጠንከራ ያለ የሆነ ችግር በሚመጣ ጊዜ መቋቋም ላትችይ ትችላለሽ። የዛኔ ምናልባት ለማይረባ ውሳኔና ወይም ደግሞ የከፋ የሆነን ውሳኔ ልትወስኝ ሁሉ ትችላለሽና ከወዲሁ በአንክሮ መመልከትና ነገሩን በጥልቀት መመልከት ያስፈልጋል። ወላሁ አዕለም። እና እንደ ትግል የመጨረሻ ጉዳይ ከሆነ ወይም የመጨረሻ የችሎታ ውስዕና ጥግ ከሆነ ማለት ነው በሸሪዓ ፍርድ ቤት እንጂ መታሰር የማይችልበት የሆነ ተጨባጭ እንጂ ሌላ ምንም አይነት ተጨባጭ የሌለ ከሆነ ሸሪዓ ፍርድ ቤት ኒካህ ያስራል፣ ቃዲ ኒካህ ያስራል። ይህን ያለው ነገር ፈኢን ሽተጀሩ ፈሱልጣኑ ወልዩ መን ላ ወልየ ለህ ብለው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ተናግረዋልና ማለት ነው። ባይሆን ግን በጥልቀት ቅድሚያ መጀመሪያ ነገሩን ለመመልከት ሙከራ አድርጉ። ወላሁ